ቤዛ እኔ አንቺን ብምርሽ ፈጣሪ እኔን አይማረኝ። ምክንያቱም የመጣሽው ከኔም አልፈሽ በቤተሰቤ ነው ማለት ነው። ያንተ አባትነትም አያስፈልገውም፣ ያንተም እገዛ አያስፈልገውም፣ ያንተም እርዳታ አያስፈልገውም። ህግ አለ ለካ እንድትሉ ባላደርግ እኔ ማዕዶት ብላችሁ አትጥሩ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የማዕዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? አይኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አስገዳጅና ግዴታ የሆነ ነገር ስለገጠመኝ ነው እንጂ ቪዲዮ ለመስራትም አልተመቸኝም። ምክንያቱም ልጄ ትንሽ ስላመመብኝ ያው ከሱ ጋር ነው የዋልኩት። እውነት ለመናገር እንዲህ በቃ ተሸክሜው ነው የዋልኩት። ምክንያቱም ትንሽ ስላመመው ማለት ነውና ጤና ጣቢያ ወስጄው ነበረ። ያው ቶንሲል ነው ብለውኛል፣ መድኃኒት ሰጥተውኛል። ብሰጠውም ምንም ሊሻለው አልቻለምና ለዛ ነው ማለት ነውና ብዙዎቻችሁ እየመለስኩላችሁ አይደለም፣ ሪከርድ እያደረጋችሁ እየደወላችሁ ነው። አባቴ በቃ ጨረስኩ፣ ትንሽ ብቻ ተው እሺ፣ ትተኛለህ ፍቅሬ እኔን እናት እና በጣም አፍኖታል። እንግዲህ እንደምንም ብዬ ባባን እንግዲህ አስተኝቼዋለሁ ማለት ነው ውዶችዬ። እንግዲህ ዛሬ የመጣሁበት ጉዳይ ምንድነው? ጠፍቻለሁ። ትላንትና ነበረ እመጣለሁ ያልኩት። እኔ በየደቂቃው ቪዲዮ ብለቅላችሁ በጣም ደስ ይለኛል። በመጀመሪያ ግን ለጥራቱ፣ ለድምፁ፣ ለምናምኑ በጣም ይቅርታ ጠይቃለሁ። ምክንያቱም ምንም ሳልዘጋጅ በቃ መመለስ ስላለብኝና ብዙዎቻችሁ ጥያቄ ስለጠየቃችሁኝ ለዛ ምላሽ መስጠት ስላለብኝ ነው እንጂ የመጣሁት። እውነት አስደምጣችኋለሁ። የባባ ድምጽ ማለት ነው። በጣም አሞት መተንፈስ እያቃተው ይላልና ቶንሲል ስለመጣበት ማለት ነውና እንግዲህ እግዚአብሔር አምላክ ይማረልሽ፣ አላህ ይማረልሽ በሉኝ። በዚህ አጋጣሚ የልጅ መታመም ብዙዎቻችሁ ታውቁታላችሁ። ይሄ ማርገዝ፣ ማማጥ፣ ማግባት ምናምን እውነት ድካምም የለውም ጭንቀትም የለውም ማለት ይቻላል። አሁን በህመማቸው የምትጨነቁ ታክል አይሆንም ለማለት ነው እንጂ ቀለል አድርጌው አይደለምና ህፃናት ሲታመሙ በስመ አብ ወወልድ ወመንፈስ ቅዱስ ምክንያቱም እዚህ ጋር ምናምን ስለማይሉ በጣም ከባድ ነውና ሐኪም ቤት ወስጄው ታይቶ እንግዲህ ቶንሲል ነው ተብሎ መድኃኒት ተሰጥቶታል። መድኃኒቱን ብሰጠው ምንም አይነት ለውጥ አላመጣለትም እስካሁን ባለው ማለት ነው። እንግዲህ እግዚአብሔር ያውቃል። እና ምን ልላችሁ ነው ወዶቼ፣ ብዙዎቻችሁ ስለ ህግ ጉዳይ እያወራችሁ ነው። ህግ የለም ወይ ያላችሁኝ ምናምን ነውና እንደውም እናግዝሽም ያላችሁኝ ያላችሁ አመሰግናለሁ። እግዚአብሔር ያክብርልኝ። ተጨንቃችሁ ስለደወላችሁልኝ፣ ሪከርድ ስለምታደርጉ፣ ስለምትጽፉ እንዲሁም እናግዝሽ ላላችሁኝ ሁላችሁም አመሰግናለሁ። ግን ደግሞ እኔ ወደ ህግ እንዳልሄድበት የሆንኩት ምክንያት ምንድነው? እሱን ነው በቃ እሱን ለእናንተ ማሳወቅ አልፈልግም አልችልምም እና ለዛ ነው በቃ ወደ ህግ ማልሄድበት ትልቅ ምክንያት ስለነበረ ነው እስከዛሬ ድረስ እህቴ እስከምትታገት ድረስ ዝም ብዬ አፌን ዘግቼ የተቀመጥኩት ማለት ነው። እና አሁን ግን ምንም ነገር አይመጣም። ምድርና ሰማይ ድብልቅልቁ ቢወጣ ምንም ታሪክ ቢፈጠር እኔ ካሁን በኋላ ለነሱ የሚራራ አንጀት የለኝም። ለባሌም ጭምር ለሱ ጭምር የሚራራ አንጀት የለኝም። በቃ ማንም ሰው ይጠይቀኝ በዚህ ጉዳይ። ማንም ሰው ማዕዶት ጥፋተኛ ነሽ፣ አጥፍተሻል፣ በድለሻል ምናምን ብሎ ይጠይቀኝ። እንግዲህ የእውነት ለመናገር እስቲኩ ምንም ሊይዝልኝ አልቻለም ውዶችዬ። እና እንደዚህ ይዞ መስራት ደግሞ ትንሽ ያደክማል። ቢሆንም የተወሰነ 1-5 ደቂቃም ቢሆን ላውራችሁ ብዬ ነው የመጣሁት እና ለዛ ነው ማለት ነው ውዶችዬ እንጂ እኔ ወደ ህግ መውሰድ አቅቶኝ ወይም ደግሞ ህግ ሳይኖር ቀርቶ አይደለም። የትኛውም ሀገር ህግ አለ አይደለ? የሆነ ወንጀል ሲሰራ፣ የሆነ በደል ስትበደሉ፣ የሆነ ሰው ሲያጠፋባችሁ በህጉ መሰረት ትጠይቃላችሁ። እና ግን አንዳንዴ ደግሞ እንዳትጠይቁ የሚያደርጋችሁ ብዙ ምክንያቶች አሉና ለዛ ነው እኔ እስከዛሬ ዝም ብዬ የነበረው። ከአሁን በኋላ ግን ቤዛ እኔ አንቺን ብምርሽ ፈጣሪ እኔን አይማረኝ። ምክንያቱም የመጣሽው ከኔም አልፈሽ በቤተሰቤ ነው ማለት ነው። አንቺ ብቻ አይደለሽም። እኔ እንደውም የአንቺ በደል የአንቺ ጥፋት አንድ ሴት ወንድ ስለወደደች ነው በቃ ለፍቅር የምትከፍለው መስዋዕት ነው ብዬ ልበል። ምክንያቱም ባለትዳር ደግሞ አፍቅረሽ የልጅ አባት አፍቅረሽ ደግሞ ሲሆን ትንሽ ለምን ያስብለኛል። ግን ደግሞ እንድትደፈር፣ እንድሰደብ፣ እንድሰቃይ እህቴ እንዲያግቷት ጠርቶ ላናግርሽ ብሎ ያደረገው እሱ ራሱ አቤኔዘር እያለ እናንተ ግን እህትሽ ማን ነው እሱ ጥፋት የለበትም እሷ ናት ጥፋተኛ፣ ለምን እሷን ፈራሻት? ኧረ እባካችሁ እሱ ጥፋት ባይኖርበት የለበትም ብላችሁ የምታስቡት እሱ እኮ ነው የጠራት።
እሱ እኮ ነው ነይ ላናግርሽ ብሎ በትልልቅ ወንዶች እንድትታገድ ያደረገው እሱ ነው። ስለዚህ እስከጠራ ድረስ ያለበት ድረስ ጠቁሞ በሰዎች እስካስያዛት ድረስ ተጠያቂው እሱም ጭምር ነው እንጂ እሷ ብቻ አይደለችም። እሷ ብቻ ደግሞ ምንም የምታመጣው ታሪክም ምንም ነገር ማድረግ አትችልም ልጅቷ። ምክንያቱም እዚህ ከተማ ላይ የምታውቀው ሰው ማንም የለም ካለሱ ማለት ነው። ስለዚህ ልጆቹ የሚያዘጋጀው እሱ ነው። እሷንም ደውሎ ያለችበት ቦታ ያሳወቀው እሱ ነው። እንዲህ ብዬ አመጣታለሁ፣ ከዛ በኋላ አንቺ ደግሞ ልጆቹን ይዘሽ መጥተሽ እናግታታለን። እሷን ስላገትክ ብቻ እኔ ማዕዶት አንተን ምፋታ ይመስልሃል? እሷን ስላገትክ ብቻ እኔ ካንተ ወይስ የምታረቅህ ነው? እንዴት ነው የምታዝበው? ምን አይነት ጭንቅላት ነው ያለክ? በመድኃኒዓለም እኔ በህይወት የምጠላው ነገር ቢኖር ድሮ ለካ ሲደርስባችሁ ነው ሁሉም ነገር እንትን የምትሉት። እና በህይወት የምጠላው ነገር ቢኖር ምንድን ነው የቤትን ገበና ወይም የባልና የሚስት ሚስጥርን በአደባባይ አውጥቶ መናገር። በጣም ኮመንት ጽፍ ነበረ እንደዚህ አይነት ቤት እየገባው ካፕሎች ሲጣሉ ምናምን አደባባይ ላይ ሲወጡ በጣም ነበረ ኮመንት የምጽፈው። ግን የእውነት ነው የምላችሁ ሲደርስባችሁ ብቻ ነው ያንን ስቃይ የምታዩት ማለት ነው። እና ሲጀመር እሱ ማውጣት ስለፈለገ እኔ እሱ ብቻ ተበዳይ ሆኖ እኔ በዳይ ሆኜ እንዴት ይሆናል? ስለዚህ ያለው ነገር ማሳወቅ ስላለብኝ ነው በእርግጥ ለእናንተም ለመንገር የተገደድኩት ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ እስከ ዛሬ ታግሻለሁ። እስከ ዛሬ እስከ ህግ አልሄድኩም። እስከ ዛሬ ዝም ብያለሁ። እስከ ዛሬ አርፌ ልጄን ላሳድግ፣ ፍርድ ቤት ለፍርድ ቤት አልሯሯጥ። ነገ ስለ ልጄ ምን አይነት ምላሽ እሰጠዋለሁ? ይሄ ቪዲዮ ይቀመጣል። ስለዚህ ከባድ ነው ብዬ ነበር የተቀመጥኩት። ካሁን በኋላ ግን እንዳልኳችሁ ነው ብምራቸውን የፈጣሪ አይማረኝ፣ መቼም አልምራቸውም። እስከ ጥግ ድረስ ነው የምጓዘው። እግዚአብሔር ይመስገን እስከ ዛሬ አልተናገርኩም ነበር ለቤተሰብ። አሁን ቤተሰቡም ስላወቁ የተወሰኑ ቤተሰቦችም ስላወቁ መስኪን ማለች ወንድም ያስፋውም አለ ሌሎቹም ስላወቁ ከነሱ ጋር ሆኜ ወደፊት ነው። እኔ ለአንድ ልጄ መሆን አያቅተኝም። ለምጄዋለሁ እኮ ስደት አረብ ሀገር ሄዶ መስራትን ለምጄዋለሁ። ቋንቋ አውቃለሁ፣ ልምዱ አለኝ፣ ሀገሩን አውቀዋለሁ። ስለዚህ አረብ ሀገር ሄጄ ልጄን ማሳደግ አያቅተኝም። እንዳውም በዚህ አጋጣሚ ወደ ሳውዲ አረቢያ መሄድ አልችልም። ምክንያቱም እኔ ጠፍቼ ስለምሰራ የመጣሁትም ደግሞ በጊዜያዊ ሊሲፓሲ ስለሆነ ሌላ ሀገር ነው መሄድ የምችለው። አረብ ሀገር ከ5 ዓመት ማነው ሳውዲ ከ5 ዓመት በኋላ ነው መግባት የሚቻለው እንደኔ አይነት የሚሰሩ ልጆች። ስለዚህ ምን ልላችሁ ነው ወደ ዱባይ ምናምን ያላችሁ ልጆች በዚህ አጋጣሚ ግን ምንም እንትን የለኝም እውነት ለመናገር ፓስፖርት ምናምን የሆነ ሰሞን ተንቀሳቀስኩኝና አስቆመኝ እሱ አትሄጂም ብሎ ማለት ነው። ስለዚህ አሁንም መሄድ ስለምፈልግ ልጄን ማሳደግ ስለምፈልግ ይሄንን ጉዳይ እንደጨረስኩኝ ቀጥታ ወደ ፕሮሰስ እገባለሁ። ሰርቼ ልጄን ዝንጥ አድርጌ ያስተምራለሁ፣ ዝንጥ አድርጌ ያሳድገዋለሁ። የእሱ እርዳታ ምንም አልፈልግም ከሱ ምንም። እኔ የእውነቴ ነው የምላችሁ ያለው ንብረቱ ራሱ ሁሉ ልካፈል ምናምን ብዬ ከሱ ጋር ድርድርም ክርክርም ውስጥ አልገባም። እና እኔ ለአንድ ልጄ እንዴት ጀግና እናት ሆኜ እንደማሳድገው ለሱ ማሳየት እፈልጋለሁ። እንደውም ድሮ ለሱ ቤተሰብ ሰጣለሁ ምናምን ስል ነበረ። አልሰጥም። እኔ ቤተሰብ ጋር ይሆናል ልጄ። ከዛ በኋላ በየወሩ ብር እየላኩለት እንደፈለገ ሆኖ መማርም ማደግም የፈለገው ነገርም መሆን ይችላል የኔ ልጅ ማለት ነው። እና ያንተ አባትነትም አያስፈልገውም፣ ያንተም እገዛ አያስፈልገውም፣ ያንተም እርዳታ አያስፈልገውም። ምናልባት በህግ ልጄን አገኛለሁ ምናምን ችግር የለውም። እኔ ብዙ መረጃ ስለሌለኝ ህጉም ደግሞ ህፃን እስከሆነ ድረስ ከኔ ጋር እንዲሆን ስለሆነ የሚፈቅደው ምንም አታመጣም። ምንም ብትል ምንም ማምጣት እንደማችል 100% እርግጠኛ ነኝ። እና ስለዚህ እንደዛ ነው እላችኋለሁ ውዶችዬ። እና ይሄ እንትኖ እናንተ እንዳላችሁኝ ወደ ህግ የሚለው ነገር ህግ የለም ወይ እንድትሉ ስላደረግኩኝ ይቅርታ እየጠየኩኝ ደግሞ ህግ አለ ለካ እንድትሉ ባላደርግ እኔ ማዕዶት ብላችሁ አትጥሩ፣ ማዕዶት ብላችሁ እንዳጠሩኝ ማለት ነው። እና እያንዳንዳቸው ከነ አጋቾቹ ከነ ተባባሪዎቹ ጭምር ማለት ነው እኔ እስር ቤት ባላስገባ እኔ ማዕዶት አይደለሁም። ይሄ ፉከራ ብቻ አይደለም፣ በተግባር ነው ማሳያችሁ። እና ይሄንን ልላችሁ ነው የመጣሁትና ወዶቼ በጣም ወዳችኋለሁ። ብዙዎቻችሁ ስለኔ ተጨንቃችሁ
እውነት በጸሎትም በዱዓም ላሰባችሁኝ አመሰግናለሁ። አሁንም እኔም ልጄም ጤና እንድንሆን እግዚአብሔር አምላክ እንግዲህ ሰላሙን እንዲያመጣልን እንድንበረታ እንድጠናከር በጸሎታችሁ አስቡን ለማለት እወዳለሁ። በተለይ ደግሞ ውዱ ልጄ የበኩር ልጄ ምንም እንዳይሆንብኝ ጸሎት አድርጉለት። በጣም ነው የምወዳችሁ። ቻው